ይስጥልን ክቡራን ተመልካቾች ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ከመላው ስቱዲዮና የስርጭት ባለሙያዎች ጋር ዜናዎቹን ወደ እናንተ እያደረስኩ ዮሐና መኮንን አብሬያችሁ ቆይታ አደርጋለሁ። ከኛ ጋር ቆዩ። ቀዳሚ ወዳደረግነው ዜና አልፋለሁ። የሀገሪቱን የኦዲት ስርዓት ማጠናከር ሀገራዊ እድገትን ለማረጋገጥ የጎላ ሚና እንዳለው የፌዴራል ዋና ኦዲተር ወይዘሮ መሰረት ዳምጤ ተናገሩ። የህዝብ ተወካዮች ምክር ቤት በ5ኛ ዓመት የስራ ዘመኑ 26ኛ መደበኛ ስብሰባውን አካሂዷል። በጉባኤው ላይ የተገኘው ዘጋቢያችን ሰለሞን አሰፌም የተነሱ ሀሳቦችን ሊነግረን እዚህ ስቱዲዮ ይገኛል። ሰለሞን እንደምን ውለሃል? በጉባኤው ላይ የተነሱ ሀሳቦችን አጠር አድርገህ ለተመልካቾች አድርስልን። አመሰግናለሁኝ ዮሐና። እንዴት አላችሁ ተመልካቾች? የህዝብ ተወካዮች ምክር ቤት ዛሬ 26ኛ መደበኛ ጉባኤውን አካሂዷል። በ26ኛ መደበኛ ጉባኤው የ25ኛ መደበኛ ጉባኤን ቃለ ጉባኤ በማጽደቅ ነው ምክር ቤቱ ስብሰባውን የጀመረው። እንግዲህ ከዛ በኋላ የህዝብ ተወካዮች ምክር ቤት በ26ኛ መደበኛ ጉባኤው የፌዴራል መንግስት መስሪያ ቤቶች የ2017 በጀት ዓመት ሂሳብን የፋይናንሻል የህጋዊነትና የክዋኔ ኦዲት ሪፖርትን አዳምጦ ውይይት ተደርጓል። በተለይ ሪፖርቱን ያቀረቡት የፌዴራል ዋና ኦዲተር መሰረት ዳምጤ ናቸው። ወደ 163 የሚሆኑ የፌዴራል ተቋማትን ኦዲት አድርገናል ነው ያሉት። በርካታ ጉዳዮች ነው የተዳሰሱበት። ይህም ታዲያ በፌዴራል ኦዲት ዋና መስሪያ ቤት የእቅዱን 111 ከመቶ ለማረጋገጥ ተችሏል። ይህ ደግሞ ውጤታማና ስኬታማ ነበር ነው ያሉት። በተለይም የፌዴራል መንግስት መስሪያ ቤቶች የኦዲት ማድረግ በስራ ጥራት ተከናውኗል። ከዚያ ውጪ በተለይም ግኝቱ ካለፉት ዓመታት ጋር ሲነጻጸር የተሻለ ለውጥ አለው። ይህ የ2017 የበጀት ዓመት ኦዲት ሪፖርት ነው ዛሬ ለህዝብ ተወካዮች ምክር ቤት የቀረበው። እንግዲህ በተለይ በበጀት ዓመቱ በአዲስ ስራዎች የግዢ አዋጅ አሰራርን አመለካከት፣ የግንባታ ውል ግልጸኝነት፣ በተለይም የገቢ ቀረጥ ታክስ ግልጸኝነት መጓደል፣ እነዚህ በጣም የታዩ በርካታ ችግሮች ናቸው። ከዚያ ባለፈም በተለይ በበጀት ዓመቱ በርካታ የፌዴራል መስሪያ ቤቶች የአሰራር ጉድለት እንደነበረባቸው በይፋ ነው ሀሳብ ያነሱት። ይህ በልማት ስራዎች በእድገት ሀገሪቱ የያዘችውን የልማት ውጤት ለማሳካት እንቅፋት ይፈጥራል። የፌዴራል የኦዲተር እንዲህ አይነት ችግሮችን እየነቀሰ እያወጣ ችግሮች እንዲታረሙ እንዲስተካከሉ ግብረ መልስ እንደሰጠም ነው ዋና ኦዲተሯ የተናገሩት። በተለይም ደግሞ የፌዴራል ዋና ኦዲተር በበጀት ዓመቱ 6.8 ቢሊዮን ብር ያልተሰበሰበ ቀረጥና ታክስ ብቻ፣ ይህ ያልተሰበሰበ ቀረጥና ታክስ ነው። የገቢ ሂሳብ አለ። ይህንን እና ሌሎች በርካታ ተግዳሮቶችን ነው ያነሱት። በተለይም የፌዴራል ዋና ኦዲተር እየተስተዋሉ ያሉትን የኦዲት ችግሮችን ከዚያ ባለፈም የሚፈጠሩ የአሰራር ግድፈቶችን፣ እንከኖችን ከሚመለከታቸው አካላት ጋር የመነጋገር ችግሮች እንዲታረሙ በግብረ መልስ የማሳወቅ ከዚያ ባለፈም ህጋዊ እርምጃ እንዲወሰድ የማድረግ ስራዎችን በጋራ እየሰራ ነው ያለው። ሀገር የምታድገው በሌብነት አይደለም። ሀገር የምታድገው በመደጋገፍ በግልጸኝነት አሰራር ስለመሆኑም አጽንኦት ተሰጥቷል። እንግዲህ እነዚህን ችግሮች መቅረፍ ያስፈልጋል። የህዝብ ተወካዮች ምክር ቤት አባላትም በርካታ ጥያቄዎችን አንስተዋል። ኢትዮጵያ የያዘችውን የልማት እቅድ በተለይም ደግሞ የለውጡን የበለጠ ለማጠናከር ግልጸኝነት ያለው አሰራር መኖር አለበት። ይህንን ማጠናከር ያስፈልጋል። በተለይ የፌዴራል ኦዲት መስሪያ ቤት ኦዲት ማድረግ ሪፖርት ማቅረብ ነው ስራው። እርምጃ የሚወስድበት አግባብ የለም። ስለዚህ ያንን ተከታትሎ እርምጃ እንዲወስድ ማድረግ በተለይ የፍትህ ስርዓቱ ጸረ ሙስናን ጨምሮ ህገወጥ አሰራሮችን፣ የሌብነት ሂደቶችን፣ ጸረ ሙስና እዚህ ላይ ጠበቅ አድርጎ እንዲሰራ በርካታ ሀሳቦች ተነስተዋል በስብሰባው ላይ። እንግዲህ የህዝብ ተወካዮች ምክር ቤት በርካታ ጉዳዮች ነው የተነሱበት። ይህ የኦዲት ስርዓት የተለያዩ 163 የሚሆኑ መስሪያ ቤቶች እያንዳንዳቸው በዝርዝር ነው ያለባቸው ችግር የተነሳው። እንግዲህ ችግሮች ይታረማሉ፣ ይቀረፋሉ የሚል ሀሳብ አለ። እንዲህ አይነት የተበላሹ ወይም ደግሞ መስተካከል ያለባቸው ስራዎች ለቀጣይ ጊዜ መሰረት የሚሰጡ ናቸው። ይህንን አጠናክሮ በጋራ ሰርቶ ለውጥ ማምጣት እንደሚገባ ዋና ኦዲተሯ አሳስበዋል። የህዝብ ተወካዮች ምክር ቤትም ሀሳቡን በሙሉ ድምፅ ነው የተቀበሉት። ሀገር የምታድገው በመስራት ነው። ሀገር የምታድገው በጋራ ለውጥና ጥረት ነው። ይህንን ማሻገር ያስፈልጋል። የህዝብ ተወካዮች ምክር ቤትም በ26ኛ መደበኛ ስብሰባው የ25ኛው መደበኛ ስብሰባ ቃለ ጉባኤ በማጽደቅ የፌዴራል መንግስት መስሪያ ቤቶችን የ2017 በጀት ዓመት የሂሳብ የፋይናንሻል የህጋዊነትና የክዋኔ ኦዲት ሪፖርትን በማዳመጥ
ስምምነት በመድረስ ነው ስብሰባውን ዛሬ ያጠናቀቀው። የኦዲት ሪፖርቱ ክፍተቶችን ግን በቀጣይ እየተከታተሉ ለማረም መፍትሄ ለመስጠት ስምምነት ላይ ተደርሷል። አመሰግናለሁ። ሰለሞን ስቱዲዮ ተገኝተህ ላደረስከን መረጃ ከልብ እናመሰግናለን። መልካም ጊዜ ይሁንልህ። አመሰግናለሁ። ቀጥለናል ተመልካቾች። ኢትዮጵያ እምቅ የቱሪዝም ሀብቷን ወደ ተጨባጭ ብሔራዊ የልማት ምሰሶነት በመቀየር ተጠቃሚ ልትሆን እንደሚገባ የኢትዮጵያ ቅርስ ጥበቃ ባለስልጣን ዋና ዳይሬክተር ረዳት ፕሮፌሰር አበባው አያሌው አስገነዘቡ። የቅርሶች ጥበቃና የማስተዋወቅ ስራ ላይ ብቻ ተወስኖ የቆየውን የዘርፉን ችግር ለመፍታት እየተሰራ መሆኑንም ገልጸዋል። አየለ መስፍን ተጨማሪ አለው። ባለፉት ዓመታት ሀገሪቱ በቱሪዝም ዘርፍ የምታገኘውን ገቢ ለማሳደግ እንደ ገበታ ለሀገር ያሉ የቱሪዝም ልማት ፕሮጀክቶችን ስትተገብር ቆይታለች። የቱሪዝም መዳረሻዎችን መሰረተ ልማት በማሻሻል አበረታች ውጤቶች እየመጡ ቢሆንም ከሀገሪቱ የቅርስ ሀብት ስፋት ጋር ሲነጻጸር ግን ተጠቃሚነቱ አናሳ መሆኑንና ይህንን ስራ አጠናክሮ ለመቀጠል እየተሰራ መሆኑን የኢትዮጵያ ቅርስ ጥበቃ ባለስልጣን ዋና ዳይሬክተር ረዳት ፕሮፌሰር አበባው አያሌው ተናግረዋል። ኢትዮጵያ በረጅም ታሪክ ያላት ቀደምት ስልጣኔ ያላት ሀገር ናት። በዛ ልክ ግን በሙዚየም ደረጃ ይሄንን ማሳየት አልቻልንም ለረጅም ዘመናት ማለት ነው። በብዙ ምክንያት አንደኛው ምክንያት ልንወስደው የምንችለው ቅርሶቹ ቢኖሩም ዝም ብለን ሰብስበን አስቀመጥናቸው እንጂ ለጎብኚ ምቹ በሆነ ሁኔታ ዘመኑን በዋጀ ሁኔታ ማሳየት አለመቻላችን ነው። ከቅርብ ጊዜ ያየነው ምንድነው? አንደኛ አሁን በብሔራዊ ሙዚየም የጀመርነው ስራ አለ። ሙዚየሞችን በአዲስ ሁኔታ ማደራጀት፣ አውደ ርዕዮችን ዘመኑን የዋጁ ማድረግ እሱ። ሁለተኛ አዳዲስ ሙዚየሞች መከፈት፣ ዩኒቲ ሙዚየምና ፓርክ፣ የብሔራዊ ቤተ መንግስት፣ የዚህ አድዋ፣ የመከላከያ ሌሎችም አሉ፣ የቢላሉ ሙዚየም፣ እንደገና በየአብያተ ክርስቲያናት ያሉ ሙዚየሞች፣ እነዚህ ሁሉ መከፈት በዓለም አቀፍ መድረኩ ላይ ኢትዮጵያ ከፍተኛ ግምት እንድታገኝ ኢትዮጵያ ከቅርሶቿ የምታገኘውን ኢኮኖሚያዊ ተጠቃሚነት ከፍ ለማድረግ ቅርሶችን ከዘመናዊ የኢኮኖሚ ስትራቴጂ ጋር በማቀናጀት የጎብኚዎችን ቁጥር በዘላቂነት ማሳደግ እንደምትችልም አስረድተዋል። ድጋፍ እየሰጠናቸው ያሉ ሙዚየሞች አሉ። አሁን በአምናና በዚህ በጀት ዓመት ድጋፍ ከደገፍናቸው ሙዚየሞች አንደኛው የአክሱም ጽዮን ነው። ምክንያቱም ከአሮጌው ሙዚየም ወደ አዲሱ ሙዚየም እያዛወሩ ስለሆነ ያን የቴክኒካል ድጋፍና የበጀት ድጋፍ ማድረግንላቸዋል። ምክንያቱም ካለው ስብስብ አኳያ ማለት ነው። ሁለተኛ እንደዚያው ድጋፍ እያደረግን ያለነው ዳጋ እስጢፋኖስ ገዳም እዛም ሙዚየም ተሰርቷል። ለሙዚየሙ ማደራጃና እንደገና ለሙዚዮግራፊ የሚሆን የሙያም የፋይናንስም ድጋፍ እናደርጋለን። ሌሎች ቦታዎችም ላይ በተለይ አንዳንዴ ራሳቸው ቤተክርስቲያን ገንዘቡን የሙዚየሙን መገንቢያ ትችልና ሙያዊ ድጋፍ ደግሞ እኛው እናደርጋለን። ወደ ሀገሪቱ የሚመጡ ጎብኚዎችን ቆይታ ለማራዘም የመሰረተ ልማትና ሌሎችም ግልጋሎት ሰጪ ተቋማትን የመዘርጋት ስራ ተጠናክሮ ሊቀጥል ይገባልም ብለዋል። የአካባቢያቸውን ባህል ወግና እሴት ለማስተዋወቅ እየሰሩ መሆኑን በአሳግርት እንዲሁም በሲያደብርና ዋዩ ወረዳዎች በዘርፉ የሚሳተፉ ወጣቶች ተናገሩ። የሰሜን ሸዋ ዞን ባህል ቱሪዝምና ስፖርት መምሪያ ዞኑን የሚወክሉ የባህል ቡድን ለማቋቋም እየሰራ መሆኑን ገልጿል። ብርቱካን ማሞ ወጣት ሰራዊት በለጠ በሲያደብርና ዋዩ ወረዳ የሚገኘው የኢትዮ ጥበብ የቲያትርና የስነ ጽሁፍ ክበብ ሊቀመንበር ነው። የአካባቢያችንን ባህል ወግና ማህበራዊ መስተጋብር በጥበብ አዋስተን እያቀረብን እንገኛለን ብሎናል። በዋናነት የራሳችንን ባህል በማስተዋወቅ ላይ እንገኛለን። ማለት አሁን ያሉትን በእይታ የሚታዩትን ብቻ ሳይሆን ይጠፉ የደረሱ ነገሮችንም በማውጣት ማህበረሰቡ እንዲያውቅልን እያደረግን እዛ ላይ ትኩረት አድርገን ያው የሚጀምሩ ከራስ ባህል ስለሆነ እዛ ላይ ትኩረት አድርገን እየሰራ እንገኛለን። በአሳግርት ወረዳ የሚገኘው የመገዘዝ የቲያትርና የባህል ክበብ አባል ወጣት ዋሲሁን ዘውዴም ጥበባዊ በሆኑ እንቅስቃሴዎች የአካባቢውን ወግ ባህልና ልማድ ለማስተዋወቅ እየሰሩ መሆናቸውን ጠቁመዋል። መገዘዝ የቲያትርና የስነ ጽሁፍ ክበብ እንግዲህ በርካታ ስራዎችን እየሰራ ነው የሚገኘው። የማህበረሰቡን እምቅ የሆነ ትውፊት ለህብረተሰቡ በአንድም ይሁን በሌላ ባህልን እያስተዋወቀ የሚገኝ እጅግ በጣም አንጋፋና ትልቅ ክበብ ነው።
የሰሜን ሸዋ ዞን እምቅ የታሪክ የተፈጥሮ እንዲሁም ደግሞ የሚዳሰሱ የማይዳሰሱ ቅርሶች የሚገኙበት አካባቢ ነው። ይህንን አካባቢ ከማስተዋወቅ አኳያ ምን ስራዎች ተሰርተዋል? በዞኑ ምን ያህል የባህል ቡድኖች አሉ? የባህል ቡድኖች ካለሉስ በቀጣይ ምን እንቅስቃሴዎች ይኖራሉ? የሚሉና ሌሎች ሀሳቦችን ለማንሳት የዞኑን ባህል ቱሪዝምና ስፖርት መምሪያ ኃላፊ ተዋበች ጌታቸውን አብረን ቆይታ እንድናደርግ ጋብዘናቸዋል። አብረን ቆይታ እናደርጋለን። እናመሰግናለን ለጊዜዎት። ምን ያህል የባህል ቡድኖች አሉ? አንዱ እንደ ተቋም የፈተነን የባህል ቡድን ከማደራጀት ጋር ተያይዞ ነው። ያም ሆኖ ግን ለአሁኑ መርሃቤቴ ላይ ሰንደቅ የባህል ቡድን አደራጅተናል። በቅርብ ጊዜ ደግሞ እንደዚሁ እንደ መርሃቤቴ እሱን ሞዴል አድርገን እዛው ጎረቤት እንሳሮ ላይ አሁን ጅምር ነገሮች አሉ። ምንጃር እንደዚሁ ለመደራጀት ቅርብ የሆነ ነው። መንዝጌራ፣ ቀወት እንደዚሁ ባጭሩ በትንሽ ድጋፍ ወደ ባህል ቡድንነት መቀየር የሚችሉ ናቸው እነዚህ ማለት ነው። እና እንደ ዞን ወጥ የሆነ አንድ የሸዋ የባህል ቡድን ለማቋቋም እንደ ተቋም ብዙ ጥረት አድርገናል። እዚህ ላይ በጣም ሀብት ይጠይቃል። በወረዳዎች ውስጥ ምንድነው ያሉት እሴቱን የማህበራዊ መስተጋብሩን ሊያስተዋውቁ የሚችሉ? በየአመቱ እነዚህ ክበባቶች በአንድ ወረዳ 2-3 ይኖራሉ። እነሱ ይወዳደሩና ውጤታማ የሆነው ዞናዊ ውድድር ላይ ይመጣል ማለት ነው። የአካባቢውን ወግ፣ ባህል፣ እሴት መሰረት ያደረገ ስራ የሚሰሩ ያንን የሚያስተዋውቁ ትውልድ ተሻጋሪ የሆኑ ስራዎች የሚሰሩ አሉ ሁሉም ወረዳ ላይ ማለት ነው። እኔማ ኳደሩ ሞዴሉ ገበሬ ጠንክሬ እሰራለሁ ስራዬን አክብሬ። በደብረ ብርሃን ከተማ የሚገኙ የጸጥታ አካላት ለሀበሻ አረጋውያንና ምስኪኖች መርጃ ማዕከል የምግብና የንጽህና መጠበቂያ ቁሳቁስ ድጋፍ አደረጉ። ተግባሩ አርአያነት ያለው ነው ያለው ማዕከሉ ሌሎች አካላትም እገዛ እንዲያደርጉ ጥሪ አቅርቧል። ዮናስ ታደሰ ተጨማሪውን ይዟል። በሰላምና ጸጥታ ጥበቃ አለያም በህግ ማስከበር ተግባራት ላይ ተሰማርተው ኃላፊነታቸውን እየተወጡ የሚገኙት የጸጥታ ኃይሎች ከተለመደው የስራ ግዳጃቸው ባሻገር ለአረጋውያንና ለምስኪኖች የምግብና ንጽህና መጠበቂያ ቁሳቁስ ድጋፍን አድርገዋል። የደብረ ብርሃን ከተማ አስተዳደር ሚሊሻ መምሪያ ኃላፊ መሳፍንት ተስፋው የጸጥታ ኃይሉ ለሀገርና ወገን እየከፈለ ካለው ዋጋ ባሻገር ማህበራዊ ኃላፊነቱን እየተወጣ ነው፣ ሌሎችም ከዚህ ሊማሩ ይገባል ብለዋል። የጸጥታ መዋቅሩ እንግዲህ ለሀገር የሚከፍለው ዋጋ ትልቅ ነው። ግን ደግሞ ከዛ በላይ በተለይ ረዳት የሌላቸው ጧሪ ቀበር የሌላቸው ደጋፊ የሌላቸውን ደግሞ መርዳት ትልቁ ኃላፊነት እንደሆነ ያምናል። ስለዚህ እነዚህ የኛን መዋቅር ይሄንን እያደረገ ስለሆነ ሌላው መዋቅር እነዚህን መርዳት ለነፍስ አንድ ነገር መክፈል ስለሆነ ይሄንን እንዲያደርጉ ጥሪ እናስተላልፋለን። የከተማ አስተዳደሩ ሰላምና ጸጥታ መምሪያ ምክትል ኃላፊ መኳንንት አበበ በበኩላቸው የጸጥታ ኃይሉ ካለው ገቢ ላይ ቀንሶ ለወገኑ የደረሰበት መንገድ አርአያነት ያለው ተግባር ነው ብለዋል። ጸጥታ አባላቶቹ የሚያገኙት ገቢ ደሞዛቸው ይታወቃል። ቤተሰብ አስተዳዳሪ ስለሆኑ ካለን ላይ ቀንሰን ነው ይሄን ድጋፍ ያደረግነው። ይሄ ይቀጥላል። በቀጣይም በተለይ እንግዲህ የሀበሻ አረጋውያንን በመደገፍ በኩል ሁላችንም አስተዋጽኦ ማድረግ ይጠበቃል። ሁላችንም በሰራነው ስራ ልክ ነው ወደፊት የምናገኘውና እኛ ዛሬ ጉልበት ሊኖረን ይችላል፣ ወጣትነት ሊኖር ይችላል፣ መስራት እንችላለን። ግን ነገ ጠዋት በእርጅና ዘመን በድካም ዘመን የሚገጥመን ስለማይታወቅ ዛሬ ያስቀመጥነው ነገር ነገ ለኛም ስለሚጠቅመን በዛ ልክ ሁላችንም ይህን ታሳቢ አድርገን ድጋፍ ያደረግንበት መንገድ ነው ያለው። የሀበሻ አረጋውያንና ምስኪኖች መርጃ ማዕከል ቦርድ ሰብሳቢ የኔነህ ጌታቸው ስለተደረገው ድጋፍ አመስግነው በተለይም በቀጣይ ከሐምሌ እስከ ጥቅምት ያለው ጊዜ ብዙ ችግር የሚገጥምበት በመሆኑ የበጎነት ተግባሩ ላይ ሁሉም በሚችለው እንዲሳተፍ ጠይቀዋል። የከተማችን የጸጥታ ደህንነት ከማስከበር አንጻር ሌት ተቀን እየለፉ ደፋ ቀና እያሉ ባሉበት ሁኔታ ይሄ ሀበሻ አረጋውያን መርጃ ማዕከል እነዚህ አረጋውያኖችን ማገዝ አለብን የሚለውን ከዚች ካለቻቸው የወቅትና የጊዜ ውጥረት ሳይገድባቸው እኛን ማስታወስ መቻላቸው ሌሎቹም ምን ያክል ለነፍሳቸው ማሰብ ይህን ቤት ማገዝ እንዳለባቸው ሊያስተምር የሚችል ትልቅ ምልክት ነው ብዬ አስባለሁ። በማዕከሉ ውስጥ ያሉ አረጋውያንና ምስኪኖችም ለተደረገላቸው ድጋፍ አመስግነዋል። የተለያዩ የጸጥታ አካላቶች ሁሉንም አመሰግናለሁ። በአረጋውያን ስም እግዚአብሔር ይስጥልን፣ የአረጋውያን አምላክ ይጠብቅልን፣ ስራቸውን ይባርክልን። ከአሚኮ አዲስ አበባ ስቱዲዮ ወደ እናንተ እየደረሰ ያለው የዕለቱ ዜናችን እንደቀጠለ ነው። አሁን ደግሞ ወደ ሉላ ኢትዮጵያ የዜና አምዳችን እናልፋለን።
በውጭ የሚኖሩ ዜጎችን ክብር ለማስጠበቅ የሀገር ውስጥ አቅምና ኢኮኖሚን ማሳደግ ያስፈልጋል ሲሉ ነባር ዲፕሎማት የሆኑት አምባሳደር ተፈራ ሻውል አስገነዘቡ። መንግስት በውጭ ሀገር ችግር የገጠማቸውን ኢትዮጵያውያን ወደ ሀገር ውስጥ የመመለስ ስራውን አጠናክሮ ሊቀጥል ይገባል ብለዋል። አንዱ አለምናን ኢትዮጵያ ከቅርብ ጊዜያት ወዲህ ዜጋ ተኮር ዲፕሎማሲን በአግባቡ ትኩረት በመስጠት እየሰራች ትገኛለች። በተለይም በተለያዩ ሀገራት በችግር ውስጥ የሚኖሩ ኢትዮጵያውያን ወደ ሀገር ውስጥ በመመለስና በማቋቋም የተሰራው ስራ በጎ ቢሆንም በቂ ግን አይደለም ይላሉ ከአሚኮ ጋር ቆይታ ያደረጉት ነባሩ ዲፕሎማት አምባሳደር ተፈራ ሻውል። እና ዜጋ ተኮር ፖለቲካ ማለት ለተመላሹ ብቻ ውጭ ሄዶ ለተመላሹ ብቻ ሳይሆን እዚህም ላለው ዳቦ በልቶ ጠግቦ እንዲያድር ፍትሃዊ የኢኮኖሚ ክፍፍል እንዲኖር ያስፈልጋል። ፍትሃዊ የኢኮኖሚ አሰራር ንግድ ለምሳሌ ነጋዴው በየቀኑ ዋጋ የሚጨምር ከሆነ ይሄ ቁጥጥር ካልተደረገበት ህዝብ ተኮር ኢኮኖሚ አይደለም። ሌሎቹም ደግሞ እንደዚሁ የሙያ ሰራተኞች ወቅቱ ከሚጠይቀው በላይ ዋጋ ከጠየቁ ለሚያደርጉት አገልግሎት ይሄም ዜጋ ተኮር አይደለም። ዜጋ ተኮር የሚሆነው እንዴት አድርገን ለኢትዮጵያ ህዝብ የተደላደለና አፎርድ ሊያደርግ የሚችለው ከኪሱ አውጥቶ ሊከፍል በሚችለው መኖር ይችላል የሚለውን ቤዝ ላይን ማግኘት አለብን መጀመሪያ። እናም ትልቁ ስራ የሀገር ውስጥ የኢኮኖሚ አቅምን ማሳደግ፣ ዜጎች የመግዛት አቅም እንዲኖራቸው ማድረግ ስደትን ይከላከላል ብለው ያምናሉ። ዋናው እዚህ አገር ውስጥ የምናደርገው የኑሮ መደላድል ነው ህዝቡን ከስደተኝነት የሚያድነው። ይሄንን ለማድረግ ደግሞ በየቦታው የሚሰራው ስራ መቀጠል አለበት። እንዲሁ በትንሽ ሳይሆን ሪሊ እንደ አንድ ፕሮጀክት መያዝ አለበት። እንደ ፕሮጀክት ተይዞ ተመላሽ ስራውን የሚያገኝበት ኢኮኖሚው ለህዝቡ የሚቆነጥጥ ዋጋ እንዳይሆን ለማድረግ ትልቅ ጥረት ያስፈልጋል። መንግስት ከቅርብ ጊዜ ወዲህ የጀመረው ዜጎችን የመታደግ ስራ መጠናከር እንደሚገባው መክረዋል። በሺዎች የሚቆጠሩ አይደለም እንደ በየጊዜው ከአረብ ሀገርና ከሌሎች ቦታዎች ሲመለሱ የነበረው እና የኢትዮጵያ መንግስት እኮ ብዙ ዋጋ እየከፈለ ነው። የኢትዮጵያ ህዝብ ብዙ ዋጋ እየከፈለ ነው። እነዚህ በየዋህነት በሰው አዘዋዋሪዎች ተታለው ሄደው እንደገና እዛ ከስቃይ እየወጡ ከእስር ቤት እየወጡ የተመለሱ አሉ። ይሄ ሂደቱ ይቀጥላል እና ዜጋ ተኮር ፖለቲካ ማለት ይሄ ነው እና የትኛው አፍሪካ ሀገር ነው ዜጎቹን ያስመለሰ ንገረኝ? የለም። በመጨረሻም ለዕለቱ ወደ ያዝናቸው አጫጭር ዜናዎች እናልፋለን። መሰረት መግጫት አቀርባቸዋለች። ተከታትለን እንመለስ። የኢትዮጵያ ሀገራዊ ምክክር ኮሚሽን ከሐምሌ 8 ቀን 2018 ዓ.ም ጀምሮ ለሚያካሂደው ታላቁ ሀገራዊ ምክክር ጉባኤ የመጨረሻ ምዕራፍ ዝግጅት መጀመሩን አስታወቀ። ጉባኤውን ለሚመሩ አመካካሪ ምሁራን የሚሰጥ የስራ መመሪያና የ7 ቀናት የክህሎት ስልጠና በአዲስ አበባ መካሄድ ጀምሯል። የኮሚሽኑ ሰብሳቢ ፕሮፌሰር መስፍን አርአያ በስልጠናው መክፈቻ ላይ ባስተላለፉት መልእክት ይህ የምክክር ሂደት በኢትዮጵያ ታሪክ ለመጀመሪያ ጊዜ የሚደረግና ለሀገረ መንግስት ግንባታ እንዲሁም ለማህበራዊ ስምምነት መሰረት የሚጥል መሆኑን ገልጸዋል። ኮሚሽኑ እስካሁን በሁሉም የኢትዮጵያ አካባቢዎች ህዝባዊ አጀንዳዎችን በስፋት ሲያሰባስብ መቆየቱንና አሁን ላይ ሁሉንም ያካተተ የምክክር መድረክ ለመጀመር በዝግጅት ላይ መሆኑን ጠቁመዋል። በዚህ ታሪካዊ ስልጠና ላይ ከተለያዩ የኢትዮጵያ ክፍሎች የተወከሉ ምሁራን የተሳተፉ ሲሆን ከስዊድንና ከኔዘርላንድስ በመጡ ዓለም አቀፍ ባለሙያዎች አማካኝነት የክህሎት ማሳደጊያ ስልጠና ይሰጣቸዋል ተብሏል። ፕሮፌሰር መስፍን አርአያ ምሁራኑ የተጣለባቸውን ይህንን ታሪካዊና ሀገራዊ ኃላፊነት በብቃት እንዲወጡ ጥሪ ያቀረቡ ሲሆን ኮሚሽኑ በሀገር አቀፍ ደረጃ ምክረ ሀሳብ የሚያሰናዳበትን ታላቁን ሀገራዊ ምክክር ጉባኤ በሐምሌ 8 ቀን በአዲስ አበባ ከተማ ለመጀመር የመጨረሻ ምዕራፍ ዝግጅቱን እያጠናቀቀ እንደሚገኝ መናገራቸውን የኢትዮጵያ ብሮድካስቲንግ ኮርፖሬሽን ዘግቧል። የኢትዮጵያ የአረንጓዴ አሻራ መርሃ ግብር ተሞክሮ በሌሎች አፍሪካ ሀገራትም ሊሰፋ እንደሚገባ በተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚ ኮሚሽን የአካባቢ ጥበቃ ጉዳዮች ኦፊሰር ቻርልስ አኮል ገለጹ። የአፍሪካ ኢኮኖሚ ኮሚሽን የአካባቢ ጥበቃ ጉዳዮች ኦፊሰር ቻርልስ አኮል ከኢትዮጵያ ዜና አገልግሎት ጋር ባደረጉት ቆይታ እንደተናገሩት የኢትዮጵያ አረንጓዴ አሻራ መርሃ ግብር የተጎዱ አካባቢዎችን መልሰው እንዲያገግሙ እያደረገ የሚገኝ ኢኒሼቲቭ ነው። በዘላቂ ውሃ አጠቃቀም ላይ መርሃ ግብሩ ትርጉም ያለው ውጤት እያመጣ መሆኑን ተመልክተናል ያሉ ሲሆን ኢትዮጵያ በአረንጓዴ አሻራና አካባቢ ጥበቃ ላይ
የሚደነቅ ስራ እያከናወነች ነው ብለዋል። የደን ሽፋንን ማሳደግ የውሃ ሀብትን በዘላቂነት ለመጠበቅ ተጨባጭ ማሳያ መሆኑን ጠቁመው ኢትዮጵያ የደን ሽፋንን ለማሳደግ ፈጣንና ሁሉን አቀፍ ስራዎች እየተገበረች መሆኑን ተመልክቻለሁ ነው ያሉት። በአፍሪካ የአካባቢ ጥበቃን ለማፋጠን ታላቁ የአፍሪካ አረንጓዴ ግንብ የተሰኘ መርሃ ግብር መኖሩን አስታውሰው ይህ መርሃ ግብር ከኢትዮጵያ አረንጓዴ አሻራ መርሃ ግብር ጋር ማቀናጀት ለአህጉራዊ አካባቢ ጥበቃ ስራዎች ዘርፈ ብዙ ፋይዳ እንዳለው ተናግረዋል። የአረንጓዴ ልማቱን ማስፋፋት በአፍሪካ ያለውን የውሃና የመሬት አጠቃቀም እንዲሁም አስተዳደር ከማሻሻሉ በላይ ለስራ ዕድል ፈጠራና ለምግብ ዋስትና መረጋገጥ ትልቅ አበርክቶ እንደሚኖረው አስረድተዋል። ክቡራን ተመልካቾች ከአሚኮ አዲስ አበባ ስቱዲዮ ለሰዓቱ ያዝናቸው ዜናዎች በተከታተላችኋቸው መልኩ ተጠናቀዋል። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት መልካም ጊዜ ይሁንላችሁ። Thank you.